አክብሮታዊ ሰላምታችን በያላችሁበት ይድረስ የተወደዳችሁ የኢትዮ ፎረም ቤተሰቦች፣ እነሆ የዕለቱን ዘገባዎቻችንን ከዚህ እንደሚከተለው ወደ እናንተ ማድረስ ጀመርን። አበይት ነጥቦቹን በቅድሚያም የብልጽግናው አገዛዝ በራሱ የሰራዊት አባላት ላይ የድሮን ድብደባን መፈጸሙን ኮሎኔሉ ገለጹ። በአማራ ክልል የተለያዩ አካባቢዎች የሚደረገው ውጊያና የሚፈጸሙ የድሮን ጥቃቶችም እንደቀጠሉ ናቸው። ዝርዝሩን አዘጋጅተናል። የመከላከያ ሰራዊት አባላትና ሌሎችም የመንግስት ኃይሎች በቃን በሉ ሲሉ የህወሓቱ ሊቀመንበር ደብረጽዮን ገብረ ሚካኤል ጥሪ ያቀረቡ። የአማራ ህዝብ የብልጽግናን ሴራር ተረድቶም ወደ ሌላ ግጭት እንዳንገባ ወሰደ ላሉት አቋም ምስጋናቸውን አቅርበዋል። ጄኔራሉ በበኩላቸው አዲስ ጦርነት ከተቀሰቀሰ በትግራይ ክልል ብቻ ተወስኖ አይቀርም፣ ወደ መላው ኢትዮጵያም የሚስፋፋ ነው ሲሉ አስጠንቅቀዋል። ታደምጡታላችሁ። በኦሮሚያ ክልል ዳግም በተፈጸመ ጭፍጨፋ በርካቶች መገደላቸው ተሰማ። ፓርቲው ደግሞ በህግ ማስከበር ሽፋን የህዝብ መከራም እያደረ ከብደዋል ሲል ገልጿል። ይህንንም ይዘናል። ቤተ መንግስት የገቡት ባለስልጣናት ተጋልጧል ሲሉ አስተዳዳሪው ተናግሯል። ጄኔራሉ ደግሞ የምንሰጠው ቁራሽ መሬት የለም ሲሉ ገልጿል። በወልቃይት ጉዳይ ላይ ሌላ አካልም አቤቱታ አስገብቷል። ዝርዝሩ ወደ እናንተ ይደርሳል። የብልጽግና ሁለት የፖለቲካ እስረኞች ፍርድ ቤት ቀርበዋል። አቶ ታዬ ደንደአናም ከሰሞኑ ከእስር እንዲለቀቁ ብይን ተሰጥቶባቸው መልሰው የታፈኑት ሲሳይ አውግቸው ሌላኛው መረጃችን ነው። አፍጋኒስታንና ፓኪስታን ወደ ግልጽ ጦርነት መግባታቸው ተነገረም። ፓኪስታን በአፍጋኒስታን ዋና ከተማ ላይ ተከታታይ የአየር ድብደባዎችን መፈጸሟም ተሰምቷል። የተወደዳችሁ የኢትዮ ፎረም ቤተሰቦች አብራችሁን ስትቆዩ እነዚህን እና ሌሎችን መረጃዎችን ታደምጣላችሁ። ሰናይ ቆይታ ይሆንላችሁ። የብልጽግናው አገዛዝ በራሱ የሰራዊት አባላት ላይ የድሮን ድብደባን መፈጸሙን ኮሎኔሉ ገለጹ። በአማራ ክልል በተለያዩ አካባቢዎች የሚደረገው ውጊያና የሚፈጸሙ ጥቃቶችም እንደቀጠሉ ናቸው። ከሰሞኑ በክልሉ ዋነኛ የውጊያ ማዕከል ከሆኑ ቀጠናዎች ውስጥ ከባህር ዳርም ብዛም በማይርቁት እንደ ይስማላህና የጣና ሐይቅ ዳርቻ ደልጌ ቀጠና ያሉ ስፍራዎች የሚገኙበት ነው። የብልጽግናው አገዛዝ በእነዚህ አካባቢዎች የሚያደርገውን ውጊያም በአየር ኃይሉ እየታገዘ ተከታታይ የጦር ጀትና የሰው አልባ አውሮፕላኖች ድብደባዎችን እየፈጸመበት ያለ ነው። ሁነቱን የሚከታተሉ ሰዎች የአብይ አህመድ መንግስት በአካባቢው የድሮን ጥቃትን እንደ እጅ ቦምብ እየተጠቀመበት ነው ይላሉ። ይህን የድሮን ድብደባ ደግሞ በራሱ ሰራዊት አባላት ላይ እየፈጸመው ያለ ስለመሆኑ ተደጋግሞ የታየ ነው። በቅርቡ በዋግ ኽምራ ዞን የሚሊሻ አባላት ላይ የድሮን ድብደባን አድርሶም ወደ 40 የሚጠጉትን ስልጣኑን ለማስጠበቅ የተሰማሩ ኃይሎችን ጨፍጭፎም በርካቶች ደግሞ እንዲቆስሉ ማድረጉም ይታወሳል። ይህን ጥቃት ተከትሎም ሀዘናቸውን ገልጿል የተባሉ አንድ የወረዳ አመራርንም ወደ ሰቆጣ ከተማ ተወስደው በመከላከያ ሰራዊቱ እንዲታሰሩ መደረጋቸው የሚዘነጋ አይሆንም። ከሰሞኑ ደግሞ በማዕከላዊ ጎንደር ደርጊ በነበረው ጠንካራ ውጊያ ወቅት በትንሹ 5 የድሮን ጥቃቶች የተፈጸሙ ሲሆን አገዛዙ በአድማ ብተናና የሚሊሻ አባላት ላይ የፈጸመው የድሮን ጥቃትም በርካቶችን መግደሉን የቀድሞ የመከላከያ ሰራዊት የአሁን የፋኖ ኃይሎች አመራር ኮሎኔል አበራ ዛናው ገልጿል። የመጨረሻው ምሽግ ልክ እየሰበርን እያለን ድሮን መጣና የራሱን ወታደር የሚሊሻ አድማ ብተና ላይ አወረደባቸው። ከዛ በኋላ እንደገና 3 ዙር የቄስ ቤት ሄዶ መጣ። መንገድ ላይ መጣ። ሌላ ቦታ ላይ ነው የጣለው። 5 ጊዜ ነው የጣለው። የራሱ ሚሊሻ የሚደበድብ የአርሶ አደር መኖሪያ ቤት የሚደበድብ የተሰበሰበ ሰብል የሚደበድብ የመኖሪያ ቤት የሚደበድብ የዘመናዊ መሳሪያ ታጥቅ ያለው ይላል። በመሳሪያ ጋጋታ ህዝብ አይሸነፍም። ህዝብን ስትይዝ ነው የምታሸንፈው። ዛሬም ይህ የድሮን ጥቃት ቀጥሎ በሰሜን ሸዋናም በወሎ መገናኛ ጃማ ተብሎ በሚጠራው አካባቢ መድረሱ ተሰምቷል። ከድሮን ባሻገር የከባድ መሳሪያ ድብደባዎች እየተፈጸሙ ያሉባቸው አካባቢዎችም አሉ። ከነዚህ ውስጥ ደግሞ በሰሜን ወሎ ዞን ወልዲያ ቅርብ ርቀት ባሉ የተለያዩ ስፍራዎች ያጋጠመው የሚጠቀስ ነው። የፋኖ ኃይሎች ሲሪንቃ ተብላ በምትታወቀው ከተማ ዙሪያ ከመንግስት ኃይሎች ጋር ያደረጉትን ጠንካራ ውጊያ ተከትሎ ወደ ዞኑ መቀመጫ ተጠግተዋል በሚል ስጋት ይህ የከባድ
መሳሪያ ድብደባ በአገዛዙ በኩል ሳይፈጸም እንዳልቀረም ነው የተነገረው። በዛው በሰሜን ወሎ ዞን ቆቦ ደግሞ በአንድ የገበያ ስፍራ ላይ ተኩስ ተከፍቶ ሰዎች ለጉዳት መጋለጣቸው ታውቋል። የመከላከያ ሰራዊት አባላት በቃን በሉ ሲሉ የህወሓቱ ሊቀመንበር ደብረጽዮን ገብረ ሚካኤል ተናገሩ። የአማራ ህዝብ የብልጽግናን ሴራ ተረድቶ ወደ ሌላ ግጭት እንዳንገባም ወሰደ ላሉት አቋምም ምስጋና እናቀርባለን ብለዋል። ጄኔራሉ በበኩላቸው አዲስ ጦርነት ከተቀሰቀሰ በትግራይ ክልል ብቻ ተወስኖ እንደማይቀርና ወደ መላው የሀገሪቱ አካባቢ የሚስፋፋ ነው ሲሉ አስጠንቅቀዋል። ዛሬ መቀለን ጨምሮ በተለያዩ የትግራይ ከተሞች የፌዴሬሽን ምክር ቤትና የምርጫ ቦርድ ራያ አላማጣና ሁመራን ጨምሮ በ5 የምርጫ ክልሎች የህዝብ ተወካዮች ምርጫ እንዲካሄድ ያስተላለፉትን ውሳኔ በመቃወም ሰላማዊ ሰልፎች ተደርገዋል። ሰልፈኞቹ የምርጫ ቦርድና የፌዴሬሽን ምክር ቤት ውሳኔን የሚቃወሙ እንደዚሁም የትግራይ ግዛታዊ አንድነት እንዲከበር ሰላማዊ ትግሉ እንዲቀጥል የሚጠይቁ መፈክሮችም የተስተጋባባቸው ናቸው። በእነዚህ ሰልፎች ላይ ከታዩ መልእክቶች መካከልም የአማራና የትግራይ ህዝብ ወዳጅነት በጄኖሳይደሩ አገዛዝ ሴራ አይናጋም የሚለውም አንዱ ነው። የህወሓቱ ሊቀመንበር ደብረጽዮን ገብረ ሚካኤል ሁለተኛ ዙር ደም አፋሳሽ ጦርነት በትግራይ ላይ አንዣቧል ሲሉ አንስተው አላማውም እኛን ማጥፋትና ማንበርከክ ነው ሲሉ ይገልጻሉ። ከሰሞኑ የተሰጠው የብልጽግናው መንግስት መግለጫን ተከትሎ የነበረው ምላሽ ዛሬም እንደ ትናንቱ ህዝባችንና ሰራዊታችን ለጠላት የማይንበረከኩ እንደሆኑ ያረጋገጡበት ነው የሚሉት ደብረጽዮን የዚህ ውሳኔና መግለጫ ዋና ዓላማ ግን የትግራይና የአማራ ህዝቦችን ለዘላለም እየተፋጁ እንዲኖሩ ለማድረግ የታለመ እኩይ ሸፍጥ ነው ሲሉም ያክላሉ። የአማራ ህዝብን ቀስቅሶ ከጎኑ በማሰለፍ የትግራይ ህዝብን ለማንበርከክ የታለመ ተንኮል ቢሆንም የአማራ ህዝብ ግን ይህንን ተንኮሉን ተረድቷል። በልሂቃኑ በኩልም ተቀባይነትን አላገኘም። የአማራ ህዝብም ልዩነቶች ቢኖሩ እንኳን በሰላማዊ ንግግርና ውይይት መፍታትን እንጂም መንግስት በሚያሴረው ሴራ ተገፋፍተን ወደ ሌላ ግጭት ላለመግባት በሚል የወሰድከው ቁርጠኝነትና አቋም እንደዚሁም ለምታደርገው ትግል ያለንን አድናቆትና ምስጋና እንገልጻለን። ወደፊትም ይህንን ትግልህን አጠናክረህ እንደምትቀጥል ባለሙሉ እምነት ነን ይላል የህወሓቱ ሊቀመንበር ማብራሪያ። በህዝብ ክልል አምሓራ በሓበሻ ብሊቃን አምሓራ ድማ ብፍላይ ሰማዕ ዝነ ይረኸበን ህዝብ አምሓራ ከም ተጀሚርካዮ ዘለኻ ፈላላይ እንተሃልዩውን ብሰላማዊ ዘተን ምርዳእን ዝፍታሕ ብውሳነ ዓለም ትውዲት ናብ ካሊእ ጎንፂ ከም ዘይተኣቱ ንወሰድካዮ ቅዋምን ትገብሮ ዘለኻ ቃልሲ እናኽበርና ንቐጻሊ እውን ቃልስኻ ኣጠናኺርካ ከም ትቕጽል ብምትእማን እዩ። ደብረጽዮን ገብረ ሚካኤል ትግራይን ከዓለም ካርታ ለማጥፋት የሚደረግ ሌላ ጦርነት ከኛ በኋላ ሌሎች የኢትዮጵያ ብሔሮችና ብሔረሰቦችን የሚያቃጥል እንደሆነ መገንዘብ ያሻል ሲሉም አቅርበዋል። ከጦርነት ውጭ መኖር የማይችል የብልጽግናው መንግስት ባለፉት 8 ዓመታት የኢትዮጵያ ህዝቦች እርስ በራሳቸው እንዲፋጁ አድርጓል። የብልጽግናው መንግስት ሁሉንም ህጎችን እያፈረሰም በትግራይና በአማራም በአፋርና በሶማሌም በአማራና በኦሮሞ በቤንሻንጉል ጉሙዝና በአማራም በኦሮሞና በሶማሌ እንደዚሁም በደቡብ ምዕራብ ኢትዮጵያ አካባቢዎች እሳት ለኩሶ አሳይተዋል ብለዋል። በአሁኑ ወቅትም ትግራይ ላይ ጦርነትን ለመክፈት እየተዘጋጀ ነው የሚሉት ሊቀመንበሩ በህግ ማስከበር ስም የተረፈውን የትግራይ ህዝብን እጨርሳለሁ በሚል አብይ ወደ ጦርነት የሚሄድ ከሆነ ግን ኢትዮጵያን አልፎም የአፍሪካ ቀንድን ቀይ ባህርን ተሻግሮም እስከ መካከለኛው ምስራቅ የሚሳተፉበት ቀውስን ይፈጥራል ሲሉም አንስቷል። በእንዲህ ያለ ዓላማ ቢስ ጦርነት የምትሳተፉ የመከላከያ ሰራዊትም ይሁን ሌሎች የመንግስት ወታደሮችም በቃን በሉ ሲሉ ጠይቀዋል። ሕዙን ፈጺሞ ይሆነሉን እምበር ህዝቢ ትግራይ ናይ ምብርካኽ ወፍሪ ምስ ወገነ ብረት አፈሙዝ አዚሩ እቲ በዋናነት አምሓራን ኦሮሞ ዘካይዶ ዘሎ ውግእ ከም ዝቀጽል ዘማተ አይኮነን። አሁንም ፈጽሞ አይሳካለትም እንጂ የትግራይ ዘመቻውን ጀምሮ ቢጨርስ እንኳን የአማራና የኦሮሚያ ጦርነቶቹን አፈሙዙን አዙሮ እንደሚቀጥል እንዳትጠራጠሩ። ፖለቲካዊ ችግሮች በንግግር እንጂ በወታደራዊ ኃይል ስለማይፈቱ ባለፉት 8 ዓመታት በማይመለከት ደም በሚያቃባ ጦርነት ውስጥ ተገደህ ወይንም ደግሞ ተሳስተህ የምትገኝ የብልጽግና ሰራዊት መከላከያው አሊያም የአድማ ብተና ኃይል ወይንም ደግሞ ሚሊሻ በቃኝ አልዋጋም የምትልበት ጊዜ አሁን መሆኑን ወቅ። ሁኔታዎች ቢጨልሙም ችግሩን በህዝባችን ትብብር እንደምናልፍ ግን አልጠራጠርም። አዋጅ አብ ትግራይ ጥራሕት ሓፂሩ ዝተረፉን አይኮነን። ሊቀመንበሩ ከትግራይ ወደ አዲስ አበባ የሚሰደዱ ወጣቶች ከብልጽግና ካራ አያመልጡ በማለት ሲናገሩም ተሰምቷል። ጦርነት ይቀሰቀሳል በሚል ስጋት በርካታ የክልሉ ወጣቶች ወደ አዲስ አበባና ወደ ሌሎችም የሀገሪቱ አካባቢዎች እየሸሹ ስለመሆኑ የሚታወቅ ነው። በተመሳሳይ መድረክ ላይ የተገኙት የትግራይ ጊዜያዊ አስተዳደር ፕሬዚደንት ጄኔራል ታደሰ ወረደ ደግሞ የትግራይ ተፈናቃዮችና ሉዓላዊ ግዛቶች ጉዳይ የጄኖሳይዱ ጦርነቱ ውጤቶች እንጂ መነሻዎች አይደሉም፣ ምላሻቸውን ፖለቲካዊ ውሳኔ ነው ብለዋል። አዲስ ጦርነት
ጦርነት ከተቀሰቀሰ ግን በትግራይ ክልል ብቻ ተወስኖ እንደማይቀርና ወደ መላው ሀገሪቱ ሊስፋፋ እንደሚችል አስጠንቅቀው ጦርነት ከመጀመሩ በፊት ለመከላከል እድል አለ፣ ከተጀመረ ግን ማቆም ከባድ ይሆናል። በኃይል የተያዘ ስፍራን በኃይል ለማጽናት መሞከርም እጅግ አደገኛ ነው። አሁን በትግራይና በኢትዮጵያ የተዘጋጀ ቦምብ አለ። ይህንን በእጃችን ላይ ያለ ቦምብ እንዳይፈነዳ እናምክነው ነው ጥሪያችን ሲሉም ተደምጠዋል። ቤተ መንግስት የገቡ ባለስልጣናት ተጋልጠዋል ሲሉ አስተዳዳሪው ተናግሯል። ጄኔራሉ ደግሞ የምንሰጠው ቁራሽ መሬት የለም ሲሉ ይገልጻሉ። ከሰሞኑ የብልጽግናው መንግስት ያሳለፈውን ውሳኔ ተከትሎ የሚሰጡ ምላሾችም ቀጥሏል። እነ አቶ ጌታቸው ረዳ ውሳኔውን ያሳለፈው የፌዴሬሽን ምክር ቤት ቢሆንም የምርጫ ቦርድ ወደ ትግበራ እንዳይገባ ወደ ፍርድ ቤት ወስደውት ማሳገዳቸውን መግለጻቸው የሚታወስ ነው። ይህንን ተከትሎ የወልቃይት የአማራ ማንነትና ወሰን አስመላሽ ኮሚቴም የፌዴራሉ ከፍተኛ ፍርድ ቤት በአከራካሪ የምርጫ ክልሎች ላይ ምርጫ እንዲካሄድ ባሳለፈው ጊዜያዊ እግድ ውስጥ ገብቶ ለመከራከር አቤቱታ ማቅረቡን አሳውቋል። በዚህም ፍርድ ቤቱ ጉዳዩን ተመልክቶ ውሳኔ ለመስጠት ለየካቲት 25 ቀጠሮ ሰጥቷል። የወልቃይት የአማራ ማንነትና ወሰን አስመላሽ ኮሚቴም በውሳኔው ለሕዝብ ተወካዮች ምክር ቤት የመመረጥና የመምረጥ መብት ከተሰጣቸው የምርጫ ክልሎች ውስጥ የሁመራና የአዲ ረመጽ የምርጫ ክልሎች ወደኛ የተካተቱ ናቸው ብሏል። ወደ ሁመራ ጭምር ተጉዘው ከብልጽግና የወልቃይት ተወካዮች ጋር 2 ጊዜ ተነጋግረው የተመለሱት አቶ ጌታቸው ረዳ ደግሞ በእነዚህ የአካባቢው ያገዛዙ ሹማምንት በኩል ዋነኛ ኢላማ ሆነው ሰንብተዋል። ኮሎኔል ደመቀ ዘውዱ የተባሉት እኒህ የብልጽግናው አመራር ደግሞ በአዲሱ ዘለፋቸው ቤተ መንግስት የገቡ የህወሓት አስመሳዮች ከሰሞኑ ተጋልጠዋል ይላሉ። የትግራይ ሰዎች ከቤተ መንግስት ከፌዴራል ማውሮ ተባባሪዎች ነን የሚለንቆ በትላንትና በጣም ተጋለጡላቸው። ሆዲ ያባው ብቅል ያወጣዋል ይላል ነበር። ለሰዎች የወልቃይት ጉዳይ ገና ነው፣ ዋጋ ያስከፍላቸዋል፣ ገና ያናግራቸዋል። አሁን ከመንግስት ጋር ተጠግተው ቲፒኤልኤፍ ህወሓት በጣም ጸረ ዲሞክራሲ ነው፣ መጥፎ ነው ምናምን የሚሉ ነበሩ። ኖ ዲፈረንት ትላንትና እኩል ሆነዋል። እኒህ የወልቃይት ቀጠና አስተዳደር አመራር የትግራይ ጊዜያዊ አስተዳደር ፕሬዚዳንት ጄኔራል ታደሰ ወረደንም በጦርነት ቅስቀሳ ይከሳሉ። ህወሓት በጄኔራል ታደሰ ወረደ መመሪያ ሰጭነት ጦርነት ለመጀመር ሰፊ ዝግጅት እያደረገ ነው በማለት የኦህዴድ ብልጽግና ወታደራዊ አዛዦች የሚያሰለጥኑላቸው የተከዜ ዘብ የተሰኘው ታጣቂ ኃይላቸው ዝግጅትስ ለመስኖ ልማት ወይንስ ለሰሊጥ ስብሰባ የሚለውን ግን ኮሎኔሉ አልመለሱም። ኮሎኔል ደመቀ ዘውዱ የፌዴሬሽን ምክር ቤትን የቅርብ ጊዜ ውሳኔንም ልክ እንደ ባልና ሚስት ፍቺ የቃል ፍቺ አስመስለውታል። ቀጥሎም የንብረት ፍቺ ቀረናል ያሉት ኮሎኔሉ ይህ ማለት ደግሞ በትግሉ ሂደት ውስጥ ለሞቱ ሰዎችና ለተፈናቀሉ ወገኖች ህወሓት ካሳ መክፈልና ወደፊትም በጉዳዩ ላይ ተጠያቂነት እንዲኖር ማድረግ ነው ሲሉም ዝተዋል። ዛሬ መቀሌ ላይ ንግግር ያደረጉት ጄኔራል ታደሰ ወረደ ደግሞ ትግራይ የምትረከበው እንጂም አሳልፋ የምትሰጠው ሉዓላዊነት የለም ሲሉ መግለጻቸው የሚታወስ ነው። በኦሮሚያ ክልል ዳግም በተፈጸመ ጭፍጨፋ በርካቶች መገደላቸው ተሰማ። ፓርቲው ደግሞ በህግ ማስከበር ሽፋን የህዝብ መከራ እያደረ ከብዷል ሲል ገልጿል። የብልጽግናው ሹማምንት ሰላም ነው ሀገሩ፣ ሰላምን ያጣችሁ ጭንቅላታችሁ ውስጥ ነው በሚሉበት በዚህ ወቅት ከሰሞኑ በበርካታ አካባቢዎች የተፈጸሙ ግድያዎች የሀገሪቱ አሁናዊ አስደንጋጭ ሁነትን የሚያሳዩ ናቸው። በአማራ ክልል ሞትና ግድያ የተለመደ ነውና ሟቾች ስማቸው ቁጥራቸው ከሆነ ሰነባብቷል። በኦሮሚያ ክልል በርካታ አካባቢዎች እየተፈጸመ ያለው ሰሞንኛ ግድያም አሳዛኝ ገጽታ ያለው ነው። ትናንትም በአርሲ ዞን ሸካ ጃዋ ዋጮ በተሰኘ ስፍራ ላይ ከ20 በላይ ሰዎች መገደላቸው ታውቋል። እናት ፓርቲ እንደሚለው ከሆነ በስፍራው ቤተክርስቲያን ደርሰው የሚመለሱና ወደ ቤታቸው በመግባት ላይ ያሉት ላይ የተነጣጠረ ነው የተባለው ጥቃትን ተከትሎ መንገድ ላይ 21 ሰዎች ተገድለዋል። በርካቶች አቅመ ደካሞችና ሴቶች ሲሆኑ አንዱ ደግሞ ካህን ናቸው። እንደ ተአምር በጠና ቆስሎ የተረፈ አንድ ሰው አለም። 2 ሰዎች ደግሞ እስካሁን የደረሱበት አይታወቅም ሲልም አክሏል። ትብብር ለኢትዮጵያ አንድነት ፓርቲ ደግሞ በህግ ማስከበር ሽፋን የህዝብ መከራ እያደረ መክበዱ አሳሳቢ ነው ብሏል። በታሪካችን ውስጥ የበጎውን መንገድ ያክል ጦርነትና ግጭት አንዱ መገለጫችን የታሪካችንም አካል ተደርጎ የሚወሰድ ቢሆንም ከ7 ዓመታት ወዲህ ኢትዮጵያ የገባችበት ስርዓት ወለድ ጦርነት ግን በብዙ ሺህ ዓመታት ታሪካችን አቻ የማይገኝለት ነው ሲልም ትብብሩ ገልጿል። ከሰሞኑ በመላ የሀገሪቱ አካባቢዎች የተፈጸሙ የሰላማዊ ነዋሪዎች ግድያንም ማሳያዎችን አቅርቦባቸዋል። በደቡብ ወሎ ዞን ወግዲ ወረዳ በርካታ ንጹሃን በድሮንና
በከባድ መሳሪያ ማለቃቸውንና ከፍተኛ የንብረት ውድመት መድረሱን ከአካባቢው ምንጮች ለማወቅ ችለናል የሚለው የመጀመሪያው ነው። በሰሜን ሸዋ ዞን ኤፍራታና ግድም ወረዳም በርካታ ንጹሃን በተመሳሳይ መንገድ አልቀዋል። በቀናት ልዩነት በፋኖ ኃይሎችና በፌደራል መንግስቱ መካከል ሲደረግ በነበረው ውጊያም በደቡብ ጎንደር ዞን ደብረ ታቦርና ወረታ ከተሞችም ንጹሃን በድሮን ተገድለዋል። የጤና ጣቢያና አገልግሎት ሰጪ ተቋማትን በሳት ተያይዘው እንዲወድሙ ተደርገዋል ሲል አንስቷል። በደቡብ ኢትዮጵያ ክልል አርባ ምንጭ ዙሪያ ወረዳ ዛይሴ በቅርቡ በተፈጠረ ግጭትም በትንሹ ከ20 የማያንሱ ሰዎች ለህልፈተ ህይወት ተዳርገዋል። ከፍተኛ የሀብት ንብረት ውድመትም ደርሷል ሲልም አረጋግጧል። በቤንሻንጉል ጉሙዝ ክልል ባለፉት የብልጽግናው 7 ዓመታት የኢትዮጵያውያን የመታረጃ ቄራ ሆኖ የከረመው መተከል ዞን አሁንም ሌላ አስፈሪ አደጋ ውስጥ ነው ይላል። በኦሮሚያ ክልል በሰሜን ሸዋ ዞን ወረጃ አርሶ ወረዳ እንደዚሁም በምስራቅ አርሲ መርቲ ወረዳ የተፈጸሙ ሰሞነኛ ግድያዎችንም ሌላ ማሳያ አድርጎ አቅርቧቸዋል። በትግራይ ክልል ያለው ሁኔታን በቋፍ ያለና እጅግ አደገኛ አዝማሚያ የሚታይበት ነው ሲል ገልጾታል። ከነዚህ ጥቃቶች ባሻገር የእርስ በርስ ጦርነትን፣ ምርጫና ሀገራዊ ምክክርን በብልጣብልጥነት በጋራ አጃምሎ ለመሄድ እያሰበ ያለው የብልጽግናው አገዛዝ በአንጻራዊነት ደግሞ በገለልተኛ ዘገባና የህዝብን ድምጽ በመሆን የሚታወቁ የሚዲያ ተቋማትን እየዘጋም ጋዜጠኞችንም ፈቃዳቸውን እየነጠቀ ይገኛል። ይህ ደግሞ ሀገሪቱ ያለችበት ነባራዊ ሁኔታ አሳሳቢነትን ያሳያል ብሎታል። ዛሬ የብልጽግና 2 የፖለቲካ እስረኞች ፍርድ ቤት ቀርበዋል። አቶ ታዬ ደንደአና ከሰሞኑ ከእስር እንዲለቀቁ ብይን ተሰጥቶላቸው የነበሩት ሲሳይ አውግቸው ከሳምንት በፊት የቀድሞ የሰላም ሚኒስትር ደኤታ አቶ ታዬ ደንደአም ፍርድ ቤቱ ያለ ካቴና እንዲቀርቡ ለማረሚያ ቤት ያሳለፈው ውሳኔ በመጣሱ ሳቢያ ወደ ችሎት ሳይቀርቡ መቅረታቸው የሚታወስ ነው። ፍርድ ቤቱም ይህንን ያደረጉት የማረሚያ ቤቱ አመራርና አቶ ታዬ ደንደአም ያለ ካቴና ችሎት እንዲቀርቡ ትዕዛዝ ሰጥቶ ነበር። ዛሬም አቶ ታዬ ደንደአ ያለ ካቴና ፍርድ ቤት ቢቀርቡም የማረሚያ ቤቱ አመራር ግን የችሎቱን ትዕዛዝ ውድቅ አድርገው መቅረታቸውን ሰምተናል። የሆኖ ሆኖ አቶ ታዬ ደንደአ በተመሰረተባቸው አዳዲስ ክሶች ላይ ምላሽ እንዲሰጡናም ፍርድ ቤቱም ለአስፈጻሚ አካላት እንዲቀርቡ ተማጽኖ ያቀረበበትን ትዕዛዝ ሰጥቷል። ሌላኛው ዛሬ ፍርድ ቤት የቀረቡት ደግሞ ከሰሞኑ በቂሊንጦ ማረሚያ ቤት በር ላይ የታፈኑት ሲሳይ አውግቸው ናቸው። የፌዴራሉ ከፍተኛ ፍርድ ቤት ለኒህ የሽብር ተከሳሽ የፈቀደውን የ100 ሺህ ብር ዋስትና የፌዴራሉ ጠቅላይ ፍርድ ቤትን በጊዜያዊነት ማገዱ ተሰምቷል። ጠቅላይ ፍርድ ቤቱ ዋስትናውን ያገደው የፌዴራሉ አቃቢ ሕግ ለይግባኝ ሰሚ ችሎት ባቀረበው አቤቱታ ላይ ብይን እስከሚሰጥበት ጊዜ ድረስ ነው። የአማራ ክልል ከፍተኛ መንግስት ባለስልጣናትን በመግደል የክልሉን ቀጥሎም የፌዴራል መንግስቱን ስልጣን በኃይል ለመቆጣጠር በማሰብ የሽብር ድርጊት ፈጽመዋል በሚል ክስ ከቀረበባቸው 51 ተከሳሾች መካከል አንዱ የሆኑት ሲሳይ አውግቸው ዋስትና የተፈቀደላቸው ባሳለፍነው ሰኞ ነበር። ተከሳሹ የዋስትና ሂደታቸውን አጠናቀው ከቂሊንጦ ማረሚያ ቤት የተለቀቁት ደግሞ ከትናንት በስቲያ ረቡዕ ከሰዓት 10 ሰዓት ገደማ ነው። ሆኖም በዚህ 2 ተከሳሽ ሲሳይ አውግቸው ሊቀበሏቸው ሲጠብቋቸው ከነበሩ ቤተሰቦቻቸው ጋር ሳይገናኙ በቂሊንጦ ማረሚያ ቤት በር ላይ ሆኖ በጠበቋቸው የብልጽግናው አካላት ወታደሮች ተይዘው መወሰዳቸው መዘገባችን የሚታወስ ነው። ተከሳሹ ወደ ፌዴራል ፖሊስ እንደተወሰዱም ቤተሰቦቻቸው እንደተናገሩም እንደዚሁ የብልጽግና እስረኛው በእርግጥ በዕለቱ የተወሰዱት በአዲስ አበባ ሜክሲኮ አደባባይ አቅራቢያ ወደሚገኘው የፌዴራል ፖሊስ የወንጀል ምርመራ የእስረኞች ማቆያ መሆኑን ጠበቃቸው አረጋግጧል። ደንበኛቸው በጠቅላይ ፍርድ ቤት ይግባኝ ሰሚ ችሎት በአካል ቀርበው እንደነበርም አመልክቷል። የሽብር ተከሳሹ በችሎቱ የቀረቡት ደግሞም የስር ፍርድ ቤቱ ለሲሳይ አውግቸው የሰጠውን የዋስትና ብይንን በመቃወም አቃቢ ሕግ የይግባኝ አቤቱታ በማቅረቡ እንደሆነ አስረድቷል። በፍርድ ቤት ውሏቸውም የአቃቢ ሕግን የይግባኝ አቤቱታ የሰማው ችሎቱም ጉዳዩ ያስቀርባል አሊያስ አያስቀርብም የሚለውን ለመወሰን ተጨማሪ ቀጠሮ መስጠቱን ጠበቃው አክሏል። በአፍጋኒስታንና ፓኪስታን መካከል ግልጽ ጦርነት ተቀስቅሷል ተባለም። ፓኪስታን በአፍጋኒስታን ዋና ከተማ ላይ ተከታታይ የአየር ድብደባዎችን ከፈጸመች በኋላ ግልጽ ጦርነት ውስጥ መግባቷን የመከላከያ ሚኒስትሩ አሳውቋል። ሚኒስትሩ ሀዋድ ሙሐሙድ አሲፍ በአፍጋኒስታን ላይ ጥቃቶች ከተፈጸሙ በኋላ ትዕግስታችን ተሟጧል ብለዋል። የአፍጋኒስታን ታሊባኖች ባሳለፍነው ሐሙስ ምሽት በድንበር አቅራቢያ ባሉ በፓኪስታን ሰራዊት ይዞታዎች ላይ ጥቃት መፈጸማቸውን ተከትሎ ነው ምላሽ የሰጠችው።
ፓኪስታን ዋና ከተማዋን ካቡልን ጨምሮ በአፍጋኒስታን የተለያዩ ከተሞች ውስጥ የሚገኙ ኢላማዎችንም በጀት ደብድባለች። በተመሳሳይ የአፍጋን ታሊባኖች አረብ ጧት ፓኪስታን ውስጥ የሚገኙ በርካታ ኢላማዎችን መምታታቸው ተነግሯል። የመንግስት ምንጮች ለቢቢሲ ጥቃቱ የተፈጸመው በድሮን መሆኑን ገልጿል። የፓኪስታን ጠቅላይ ሚኒስትር ሼባዝ ሻሪፍ ሰራዊታቸው የትኛውንም ጠባጫሪነት የመደምሰስ አቅም እንዳለውና ሀገራቸውን ለመከላከል የማይወስዱት እርምጃ እንደሌለ ተናግሯል። የሁለቱ ሀገራት ኃይሎች በተለያዩ ጊዜያት ሲጋጩ የቆዩ ሲሆን ባሳለፍነው ጥቅምትም ያልጸና የተኩስ አቁም ስምምነት ደርሰው ነገር ግን የእርስ በርስ ግጭታቸው በዘላቂነት ለማስቆም የድንበር ስምምነት ላይ ለመድረስ ያደረጓቸው ድርድሮች ውጤት ሳያስገኙላቸው ቀርተው ነበር። ፓኪስታን በቅርቡ በዋና ከተማ መስጂድ ውስጥ የተፈጸመው የአጥፍቶ ጠፊ ጥቃትን ጨምሮም አፍጋኒስታን ጸረ ፓኪስታን ሽብርተኞችን ትደግፋለች ስትል ትከሳለች። የተወደዳችሁ የኢትዮ ፎረም ቤተሰቦች ለዛሬ ያሉን መረጃዎች ይህንን ይመስሉ ነበር። አበቃን። ቸር ያሰማን።